ሰላም ጤና ይስጥልኝ ውድ የአገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው ፕሮግራማችን የምንከታተለው የኤግዚት ኤግዛም ፎር ኮምፒውተር ሳይንስ ጥያቄው የተዘጋጀው ከትምህርት ሚኒስቴር ጥር 2017 ወይም ጃንዋሪ 2025 ከጥያቄ ቁጥር 61 እስከ 70 ለመስራት አብራችሁ ቆዩን። ጥያቄ ቁጥር 61 Which SQL command is used to retrieve data from a database? A. Update, B. Insert, C. Select, D. Delete. አሁን የተጠየቅነውን ጥያቄ ሴሌክት ሪትራይቭ የሚያደርገው ዳታ የትኛው ነው የሚመስላችሁ? ከዳታቤዝ ሪትራይቭ ወይም ዲስፕሌይ የሚያደርግልን የትኛው ኤስኪውኤል ኮማንድ ይመስላችኋል? አሁን የተጠየቅነውን የትኛው ነው? አፕዴት ነው፣ ኢንሰርት ነው፣ ሴሌክት ነው፣ ዲሊት ነው? እርግጠኛ መሆናችን ትክክለኛው መልሱ ሲ ነው። ሴሌክት. The select command is used to retrieve data from a database. But here is what the other commands do. Update modifies existing data in a database. Select command የምንጠቀመው ዳታው ከዳታቤዝ ለማስወጣት ወይም retrieve display ለማድረግ ያገለግላል። ነገር ግን ሌሎች ትዕዛዞች ምንድነው? ኮማንዶቹ ምንድናቸው? እንደ update, insert, delete. Update, it modifies existing data in a database. አፕዴት በዳታቤዝ ውስጥ ያለውን ዳታ ማስተካከል ነው። ሞዲፋይ ወይም አፕዴት የምናደርገው ቫሊዩ ዳታ ውስጥ ያለውን ቫሊዩ ዳታ አፕዴት ወይም ማስተካከል ነው። ሲምፕሊ አፕዴት የምንለው። ኢንሰርት ደግሞ አድስ ኒው ዴታ ኢንቱ ዳታቤዝ፣ እሱ አዲስ ዳታ ወደ ዳታቤዝን አድ ለማድረግ ወይም ማከል ማለት ነው። ቱ አድ ኢንሰርት ማድረግ ወይም ማስገባት፣ አዲስ ዳታዎችን ከዳታቤዝ ያሉትን ማስገባት። ዲሊት ሪሙቭስ ዴታ ፍሮም ዳታቤዝ። ሪሙቭ የምንለው ደግሞ ዲሊት የምንለው እሱ ደግሞ ከዳታቤዝ ውስጥ ዳታ ማስወገድ ወይም ሪሙቭ ማድረግ ማለት ነው። ጥያቄ ቁጥር 62 Which one of the following is not an attack on passwords? A. Brute force attack. B. Trojan logic. C. Logic bomb. D. eavesdrop. አሁን የተጠየቅነውን ጥያቄ የትኛው ነው ከፓስወርድ ላይ ምንም ጥቃት የማያደርሰው የትኛው ነው? በእርግጥ ነው ትክክለኛ መልሱ የሚሆነው C ነው፣ logic bomb. A logic bomb is not specifically an attack on passwords. Instead, it is a piece of malicious code that executes when certain conditions are met. Such an example like specific data or date or time, it's more related to malware or sabotage rather than password attacks. ይሄ ሎጂክ ቦምብ ምንድን ነው የሚሰራው? በተለይ በፓስወርድ በይለፍ ቃል ላይ የሚደረግ ጥቃት አይደለም። ነገር ግን instead of that አንዳንድ ሁኔታዎች ግን ሲሟሉ በጣም ከባድ ነው። ኤክዚኪዩት ሲያደርጋቸው it contains the piece of malicious, the conditions are met. ለምሳሌ የተወሰነ ቀን ወይም ሰዓታት የሚፈጽም ማሊሽየስ ኮዶች አሉ። በጣም አዘል ኮዶች የሚያስቸግሩ አለ። በዛ ላይ ደግሞ ከይለፍ ቃል ጥቃቶች ይልቅ ከማልዌር ወይም ብልሽት ጋር የተያያዘ ነው። It causes with the malware or sabotage that release than password attack. በዛ ላይ ደግሞ ብሩት ፎርስ አታክ፣ ትሮጃን ሎጂን እና ኤቭስድሮፒንግ ምንድን ናቸው? እነሱ በፓስወርድ አጥቂ ናቸው። ለምን በሉ። ብሩት ፎርስ አታክ ግን ምንድን ነው የሚያደርገው? ኢትስ ፓስወርድ አታክ። አታከር ትራይስ ቱ ኦል ፖሲብል ኮምቢኔሽንስ ቱ ገስ ፓስወርድ። ብሩት ፎርስ አታክ ደግሞ አንድ አታከር ደግሞ የፓስወርድን ለመገመት ሁሉንም ሊሆን የሚችለው ኮምቢኔሽን የሚሞክርበት የይለፍ ቃል ጥቃት ማድረስ ነው። ይለፍ ቃላቶቻችን ጥቃት ሲያደርስብን ለምሳሌ ስትሮንግ ፓስወርድ ለመሞከር የሚችሉ ብዙ አታከሮች አለ። እንደዛ ነገር አለ። ሌላኛው ደግሞ ትሮጃን ሎጂን ኢትስ ማሊሽየስ ፕሮግራም discussed as a legitimate login screen to steal passwords, a type of phishing or credential theft. ትሮጃን ደግሞ በጣም ለይለፍ ፓስወርድ የይለፍ ቃላቶችን ለመስረቅ እንደ ህጋዊ የመግቢያ ስክሪን አለ የተመሰለ በጣም እንደ ፊሽንግ አታክ የሚሞክሩ አለ። በጣም እንደ ማሊሽየስ ፕሮግራም የሚሞክሩ ጥቃቶች አለ። እንደ ፊሽንግ አታክ እናንተ ሎጊን ስታደርጉ፣ ለምሳሌ አንድ ምሳሌ ልስጣችሁ። እናንተ ቴሌግራም ሎጊን ስታደርጉ ሎጊን ስልክ ቁጥር ይጠይቃችኋል አይደል? ከዛ በኋላ ስልክ ቁጥር ካስቀመጣችሁ በኋላ
ሎጊን ኮድ አስገቡ ይላችኋል። ግን በቴሌግራም አይደለም። እናንተ የከፈታችሁትን ሊንክ የማጭበርበር ክሮስ ራይት ሪኩዌስት ፎርጀሪ ሊሆን ይችላል። እንደዚህ አይነት መሞከር የለባችሁም። this is known as phishing attack ጥቃት ለማድረስ የሚሞክር አለ። ሌላኛው ደግሞ ኤቭስድሮፒንግ intercepting network traffic like unencrypted passwords to steal login credentials ሌላኛው ደግሞ ይሄ ክሬዴንሻል ለመስረቅ የሚሞክሩ የኔትወርክ ትራፊክ ሶርሶች አለ። ለምሳሌ አንኢንክሪፕትድ ወይም ያልተደበቁ ፓስወርዶችን ለመጥለፍ የሚሞክርም አለ። ጥያቄ ቁጥር 63 One of the following is an example of deduction reasoning. A. The grass has been wet every time it has rained. Thus, when it rains, the grass gets wet. B. When it rains, the grass gets wet. It rains. Thus, the grass is wet. C. When it rains, the grass gets wet. The grass is wet. It rains. D. When it rains, the grass gets wet. The grass is wet. It must have rained. አሁን ይሄ ዲዳክሽን ሪዝኒንግ የሚለውን ምንድን ነው? ዲዳክቲቭ ሪዝኒንግ ምንድን ነው የሚጠቀሙት? እኔ በእርግጥ ነው ሁላችንም እንደምናውቀው ዲዳክሽን ሪዝኒንግ ደግሞ it moves from the general premises to specific and logical conclusion. If the premises are true, the conclusion must be true. አሁን እችኛ ከአጠቃላይ ወደ አንድ የተወሰነ ምክንያታዊ ምንድን ነው መደምደሚያን ነው አይደለ የሚሸጋገረው? It premises to specific into the logical conclusion. ለምሳሌ if the premises is true, premise እውነት ከሆነ መደምደሚያው እውነት መሆን አለበት. The conclusion must be true. So እኛ ትክክለኛ መልሱ የሚሆነው B ነው። When it rains, the grass gets wet. It rains, thus the grass is wet. Deductive reasoning moves from general premises to specific logical conclusion. If the premises are true, the conclusion must be true. አሁን በአጠቃላይ ፕሪማይስ ወደ አንድ የተወሰነ ምክንያታዊ መሆን አለበት። ምክንያታዊ ኮንክሉዥን መሰጠት አለበት ወይም መሸጋገር አለበት። ፕሪማይሱ እውነቱ ከሆነ መደምደሚያው የግድ ኮንክሉዥኑ እውነት መሆን አለበት። ለመሰላችሁ አሁን በዚህ ጋር በዚህ ቢ የተጠቀሰው when it rains በዚህ ኢንስትራክሽን ፕሪማይስ 1 ጀነራል ሩል when it rains the grass gets wet ይሄ ጀነራል ሩል ነው አይደለ? አጠቃላይ ህግ ነው። ጀነራል ሩል ፕሪማይስ 1 when it rains the grass gets wet ምንድነው? ይሄ ጀነራል ሩል ፕሪማይስ 1 ነው። ከዛ ኬዙ ምንድነው? it rains አይደል? ስፔሲፊክ ኬዙ ምንድነው? የተለየ ጉዳዩ ማለት ነው። የተለየ ጉዳይ it rains specific rare cases. ሌላኛው ደግሞ thus the grass is wet. ስለዚህ ሳሩ እርጥብ ነው። ስለዚህ ምንድነው? thus the grass is wet ወይም therefore ይሄ ኮንክሉዥን ነው፣ መደምደሚያ ነው የሚወክለው ሎጂካል ዲዳክሽን። ሶ ትክክለኛው መልሱ ቢ ነው ማለት ነው። ጥያቄ ቁጥር 64 What is the command used to change permissions of a file for different users? A. Permission. B. Perm. C. Modify. C. chmod. አሁን የተጠየቅነውን ምንድን ነው? አሁን ፐርሚሽን የፋይሎችን ፐርሚሽን ለመቀየር ምንድን ነው የሚያደርገው? ይሄንን የፋይል ፐርሚሽን ለመቀየር የሚያገለግለው የትኛው ነው እየተባለ ያለው? በእርግጥ ነው ሁላችንም እንደምታውቁ ትክክለኛው መልሱ ዲ ነው። chmod, short for change mode. It is the Unix command used to modify file permissions for different users like owner, group, others. አሁን ይሄ chmod የሚጠቀሙት ምንድን ነው? በሊኑክስ ወይም በሊኑክስ ኦፕሬቲንግ ሲስተም የምንጠቀመው ለተለያዩ ዩዘሮችን ኦውነር ለባለቤት የሆነ ግሩፕ እንዲሁም ሌሎችም የፋይል ፐርሚሽንን ለመቀየር ወይም ሞዲፋይ ለማድረግ የሚያገለግል ነው። It allows you to set, read, write, and execute permissions using either symbolic like chmod u plus x file or numeric notation such like chmod 755 file. አሁን ለምሳሌ ምናልባት ለስትራክቸሮችን በጣም ፐርሚሽን ለማድረግ ይፈቀዳል። to read, for write, to execute. R read እናደርጋለን፣
w ራይት እናደርጋለን ኤክሲኪዩት x እናደርጋለን በተለያዩ ፐርሚሽኖችን መጠቀም እንችላለን በሲምቦሊክ ምልክት መጠቀም እንችላለን አሊያንም በኑሜሪካል በቁጥርም መጠቀም እንችላለን ወይ በምልክትም መጠቀም እንችላለን ማለት ነው ጥያቄ ቁጥር 65 one of the following is not properties of an algorithm a finite b input and output c correct d ambiguity አሁን የአልጎሪዝም ባህሪያቱ ያልሆነውን የትኛው ነው እየተባለ ነው ያለው የቁልፍ ባህሪያቶችን ያልሆነውን ነው እየተባለው ሶ በርግጥ ነው ትክክለኛው መልሱ የሚሆነው d ambiguity an algorithm must have the following key properties finite it must terminate after a finite number of steps በአሁን በአልጎሪዝም የሚከተሉት ቁልፍ ባህሪያቶች ሊኖሩት ይገባል አንደኛ finite ምንድነው it must terminate after a finite number of steps ከተወሰኑ እርምጃዎችን በኋላ የግድ ማለቅ አለበት ሌላኛው ደግሞ input and output it must take 0 or more inputs and produce at least one output ያ ማለት እንዴት መሰላችሁ input እና outputን ወይም 0 ወይም ከዛ በላይ input ወስዶ ቢያንስ አንድ ለአውትፑት ማምጣት አለበት it must produce at least one output correct it should produce the correct and expected results for all valid inputs ትክክለኛነት ደግሞ ለሁሉም ትክክለኛነትን ኢንፑት የሆኑትን ግብአቶች ኢንፑቶች የሆኑትን ትክክለኛና የሚጠበቀውን ውጤት ማምጣት አለበት it must be given with the produce correct and expected results ጥያቄ ቁጥር 66 what are the factors to be considered when planning a software development effort a people problem productivity performance b people problem product portability c people problem product process d performance problem product planning አሁን እዚህኛው የተጠየቅነውን የሶፍትዌር ፕላኒንግ ዴቨሎፕመንት ኤፈርት ጥረት የሚያቅዱበትን ግምት ውስጥ መግባት ያለባቸውን አራት ነገሮችን የትኛው ነው የተባለ ነው ያለው በእርግጥ ነው ትክክለኛው መልሱ ሲ ነው people problem product process when planning a software development effort the four key factors to consider are people problem product process የሶፍትዌር ዴቨሎፕመንት ኤፈርትን ሲያቅዱ ግምት ውስጥ መግባት ያለባቸው አራት ቁልፍ ነገሮች አለ people ሰዎች problem ችግሮች product ምርት process ሂደት ማለት ነው አሁን እዚህ ጋር ማወቅ ያለባቸው አለ people ምንድነው የሚሰራው it is the skills experience and roles of the development team like developers testers managers ያ ማለት እንዴት መሰላችሁ በዴቨሎፐር ግሩፕ ችሎታዎችን ልምድና ሚናዎችን ያላቸው አለ ልክ እንደ ዴቨሎፐር ቴስተር ማኔጀር አለ ፕሮብሌም ደግሞ it's the requirements constraints and complexity of the problems እነሱ ደግሞ የችግሮችን መስፈርቶችን ማሟላት ገደቦችና ውስብስብነትን መፈታት አለበት ፕሮዳክት ደግሞ it is the features quality and deliverables expected from the software ይሄ ደግሞ ከሶፍትዌሩ የሚጠበቁት ባህሪያት ጥራትና አቅርቦቶችን ማሟላት ወይ መወከል አለበት ለፕሮዳክት ማለት ነው ሌላኛው ደግሞ process it is the methodology like agile waterfall and workflow used to develop software ሶፍትዌርን ዴቨሎፕ ለማድረግ ጥቅም ላይ የዋለው ዘዴ ልክ እንደ agile waterfall እና ደግሞ በworkflow መሰረትን እያሟሉ መድረስ አለበት ሶ ትክክለኛው መልሱ ሲ ነው ጥያቄ ቁጥር 67 what is the term used to describe a blueprint for creating objects in object oriented programming or OOP a method b class c instance d object ይሄ በጣም ቀላል ጥያቄ ነው አሁን የተጠየቀው ጥያቄ object oriented programming with java ላይ የትኛው ነው በብሉፕሪንት ዲስክራይብ የሚያደርገው ብሉፕሪንት ኦብጀክት ክሬት ለማድረግ ከዛ ብሉፕሪንት ዲስክራይብ ለማድረግ የሚጠቅም የትኛው ሶ ትክክለኛው መልሱ የሚሆነው ክላስ in object oriented programming a class serves as a blueprint for creating objects ያ ማለት በኦብጀክት ኦሪየንትድ ፕሮግራሚንግ ውስጥ ኦብጀክትን ለመፍጠር ክላስ እንደ ብሉፕሪንት ሆኖ ያገለግላል
እንዲሁም ከተለያዩ ምንድን ነው የሚገልጸው? attributes data members. It has the properties the object will have. ምንድን ነው ይሄ የሚያደርገው? ባህሪያት ወይም attributes ደግሞ አለ. It's a data members. በዛ ላይ ደግሞ ኦብጀክት የሚኖረው ፕሮፐርቲዎች አሉ ማለት ነው። And the method says the functions, it has the behaviors the object can perform. ሜተድ ወይም functions ተግባራት ኦብጀክት ሊያከናውናቸው የሚችላቸው ቢሄቪየሮች አሉ ማለት ነው። ይሄ ማንም ይወክለው ሜተድስ ነው። በዛ ላይ ደግሞ ኦብጀክት የሚኖረው ፕሮፐርቲዎች ማን ነው? አትሪቢዩትስ ማለት ነው። ሶ ትክክለኛው መልሱ ቢ ክላስ ነው። ጥያቄ ቁጥር 68 which OOP object oriented programming principle emphasizes the separation of concerns by dividing a program into smaller manageable parts? A inheritance, B modularity, C abstraction, D encapsulation. የተጠየቅነውን ጥያቄ አሁን የትኛው ነው ፕሪንሲፕል ኤምፋሳይዝ የሚያደርገው? separation of concern. ሶ ትክክለኛው መልሱ ቢ ነው፣ modularity. The principle of modularity in object oriented programming emphasizes breaking down into a program into smaller independently and manageable parts, modules or components. በሞጁላሪቲ መርህ በኦብጀክት ኦሪየንትድ ፕሮግራሚንግ ውስጥ አንዱን ፕሮግራም ወደ ትናንሽ ወይም ገለልተኛ ሆኖ ማኔጅ ማድረግ በሚቻል ፓርቶችን፣ ሞጁሎችን ወይም ኮምፖነንቶችን መከፋፈል ላይ ፎከስ ያደርጋል። ይሄ ያንዳንዱ ሞጁሎችን ምንድነው በአንድ በተወሰነ ፈንክሽን ላይ ፎከስ የሚያደርጉ በማስተዋወቅ ላይ ምንድነው የሚያደርገው? separation of concerns ምንድን ነው የሚያደርገው? እያንዳንዱ ፓርቶችን የተለየ ኃላፊነት ይዛል። it handles a distinct responsibility. ሌላኛው ደግሞ reusability. it has modules that can be reused across different parts of the program. reusability ደግሞ ሞጁሎችን በተለያዩ ፕሮግራም ክፍሎችን ፓርቶችን ላይ እንደገና ጥቅም ላይ ሊውሉ ይችላሉ። ሌላኛው ደግሞ maintainability. it is easier to debug, update and scale. እሱ ደግሞ ዲባግ ለማድረግ ቴስቲንግ ለማድረግ ሌላኛው አፕዴት ለማድረግ ዲባግ ለማድረግ አፕዴት ለማድረግ ስኬል ለማድረግ በጣም ቀላል ዘዴ ነው። ሶ ትክክለኛው መልሱ ሞጁላሪቲ ነው። ጥያቄ ቁጥር 69 which data structure is used to represent the grammatical structure of the source program constructs? A stack, B Q, C 3D, 2D array. አሁን የተጠየቅነውን ግራማቲካል ስትራክቸር የምንጠቀመው አለ። ለምሳሌ እንደ አውቶማታ እንደ ሬጉላር ላንጉዌጅ በተመለከተ ብዙ ጊዜ እኛ የምንጠቀማቸው ለኮምፓይለር ዲዛይን አለ። የትኛው ዳታ ስትራክቸር ነው የሚመስላችሁ? በእርግጥ ነው ትክክለኛው መልሱ ትሪ ነው። ለምን? In compiler design, the grammatical structure of a source program is represented using a tree data structure. Specifically, parse tree. Concrete syntax tree reflects the exact syntax rules of the grammar. ይሄ ምንድን ነው? በኮምፓይለር ዲዛይን ውስጥ ሶርስ ፕሮግራም የሆኑትን በግራመር ስትራክቸሮች ላይ የሚጠቀሙበትን ትሪ የመረጃ ስትራክቸርን በመጠቀምን ሊወክል ይችላል። በተለይ ፓርስ ትሪ ኮንክሪት ሲንታክስ ትሪ ማለት ነው። በግራመር ትክክለኛው የአገባብ ደንቦችን ሲንታክስ ሩሎችን በተለይ ሪፍሌክት ያደርጋል ማለት ነው፣ ወይም ያንጸባርቃል። ሌላኛው ደግሞ አብስትራክት ሲንታክስ ትሪ ደግሞ ምንድን ነው የሚጠቀመው? ቀለል ያለ የፓርስ ትሪ ደግሞ አስፈላጊ ያልሆኑ ኖዶች ልክ እንደ ፓረንተሲስ ማለት ነው፣ እንደ ቅንፍ ያሉ ማለት ነው። በፕሮግራሙ ሎጂካሊ ስትራክቸር ላይ ማትኮር አለብን። That means it is an abstract syntax tree. It's the parse tree we usually omit የምናደርገው the non-essential nodes like parentheses እንደ ቅንፍ ያልሆኑ ኖዶችን አላስፈላጊ ያልሆኑትን ኖዶችን ማስወገድ አለብን ኦሚት ለማድረግ in order to focus the program's logical structure. So ትክክለኛው መልሱ ትሪ ነው። ለምን በሉ ብዙ ጊዜ እኛ የምንጠቀመው እንደ ሎጂካል ኤክስፕሬሽን አለ እንደ ሶርስ ፕሮግራም እንደ ሲንታክስ ትሪ ማለት ነው። ፓርሲንግ ማለት ነው። ፓርሲንግ ትሪ እንደ ሲንታክስ ትሪ የምንጠቀማቸው አለ ኮምፓይለር ዲዛይን ላይ እንደተማራችሁ። ጥያቄ ቁጥር 70 what is the main advantage of using references ampersand in C++ that usually compared to pointers? A. References can be dynamically allocated.
B. References are more memory efficient. C. References cannot be null. D. References can access arbitrary memory locations. አሁን እዚች ጋር የተጠየቅነውን አሁን አድቫንቴጁ የሆነውን ለሪፈረንስስ በሲ ፕላስ ፕላስ ውስጥ ኮምፔር ከፖይንተር ጋር የሚያነጻጽረው የትኛው ነው? ዋትስ ዘ ሜን አድቫንቴጅ ነው? ምንድን ነው የሚለው? በእርግጥ ነው ትክክለኛ መልሱ ሲ ነው። References cannot be null. The primary advantage of using references in C++ over pointers is that references must always refer to a valid object and cannot be null unless explicitly forced via undefined behavior. ያ ማለት እንዴት መሰላችሁ? ሪፈረንሶችን በኦቨር በፖይንተሮችን ላይ የመጠቀም ዋና ጥቅሙ ምንድን ነው? በዛ ላይ በሪፈረንሶችን ሁል ጊዜ ትክክለኛ ኦብጀክትን ማመላከት ያለባቸው አለ። በዛ ላይ ደግሞ ነል መሆን የለባቸው። በግልጽ ባልተገለጸ ቢሄቪየር ባህሪ ካልተገደዱ በስተቀር unless explicitly forced. This provides safety that eliminates null pointer dereference risks. ይሄ ማለት ይህ የሚያቀርበው አንደኛ ደህንነት ሴፍቲ ነል ፖይንተር ዲሪፈረንስ ሪስኮችን ያስወግዳል። ኢት ኢሊሚኔትስ ነል ፖይንተር የሆኑትን ዲሪፈረንስ ሪስኮችን ያስወግዳል። ሌላኛው ደግሞ ክላሪቲ ግልጽነት Its references must be initialized upon declaration and cannot be reassigned to refer to another object, unlike pointers. ሌላኛው ደግሞ ሪፈረንሶችን በሚገልጹበት ጊዜ መጀመሪያ ያለባቸው ወይም ወደ ሌላ ነገር ለመጠቆም ወይም ፖይንተር ለማድረግ እንደገና ሊመድቡ አይችልም። unlike pointers ከፖይንተርስ ጋር ምንም ስለማይመሳሰል ማለት ነው። ውድ የአገሬ ልጆች የኤክሲት ኤግዛም ጥያቄ ከ61 እስከ 70 ከነ ማብራሪያው የገለጽኩላችሁ ስለሆነ በደንብ እንድትከታተሉ ለብሉፕሪንትም ይጠቅማችሁም ጥያቄም ስለሚኖሩም ስለማይኖሩም ምንም አታስቡ። ኤኒዌይ ግን ብቻ በብሉፕሪንት ትኩረት አታርጉ። ኮንሰፕት ያደረጋችሁ አንደርስታንድ ብታርጉ እመክራችኋለሁ። በሚቀጥለው እስከምንገናኝ ድረስ ቸር ያቆየን።